ሰበርና እጅግ አስደሳች መረጃ ልንገራችሁ። በመጨረሻም ተሳክቷል። ኢትዮጵያውያን አሳክታችሁታል። እንኳን ደስ ያላችሁ። አዶናይ ያስጀምረውና ለተወዳጁ ዘማሪ ታስቦ የነበረው የመኪና ቻሌንጅ በሁለት ቀናት ውስጥ ብቻ አስገራሚ ውጤት በማስመዝገብ እንግዲህ እስማኤል 1 ሚሊዮን ፎሎወር መግባት ችሏል። ላለፉት ዓመታት በመዝሙሮቹ ነፍሳችንን ሲያለመልም በምስጋናው ሲያበረታን ለቆየው ለተወዳጁ ዘማሪ ገብረ ዮሐንስም የተጀመረው ይህ የመኪና ቻሌንጅ ዛሬ እንግዲህ በታላቅ ድል ተቋጭቷል። ይህ ጉዞ የተጀመረው በጎ ፈቃደኝነት ሰንቆ በተነሳው በአዶናይ ነበረ። ክቡራትና ክቡራን የዳሽ ኢንተርቴይንመንት ቤተሰቦች እንደምን አላችሁ? ሳምንቱ እንዴት ነበረ? ሰሞኑን በሶሻል ሚዲያ በጣም ሲዘዋወር የነበረው አንድ ክስተት ነበረ። ስለሱ ሀሳብ ለመስጠት ያህል ነው። ሁላችሁም ታውቁታላችሁ ብዬ አስባለሁ። ሰሞኑን የዘማሪ ገብረ ዮሐንስ ቻሌንጅ ነበርና በጣም በሚገርም ሁኔታ በ48 ሰዓት ማለት በሁለት ቀን ማለት ነው የእስማኤል ስፔሻሊቲ ዴንታል ክሊኒክ ለዘማሪ ገብረ ዮሐንስ የመኪናና የሹፌር ስጦታ ለመስጠት ቃል ገብቶ ነበረ። ታስታውሱ ከሆነ ቲክቶከር አዶናይ ከአንድ ወር በፊት ለዘማሪ ገብረ ዮሐንስ ቻሌንጅ እናዘጋጃለን ብሎ ቃል ገብቶ ነበረ። ከአንድ ወር በኋላ ባለፈው በ19 ማለት የካቲት 19 ይህ ቻሌንጅ ተጀምሮ ነበረ። በዚህ በቻሌንጅ ላይ ማለት ነው የመኪና ከሹፌር ጋር እና የመኖሪያ ቤት ነበረ። የእስማኤል ስፔሻሊቲ ዴንታል ክሊኒክ የመኪናና ሹፌር ስፖንሰር ለመሆንና ወጪውን ለመሸፈን የእስማኤል ስፔሻሊቲ ዴንታል ክሊኒክ የቲክታክ አካውንት 1 ሚሊዮን በሁለት ቀን ውስጥ ከደረሰ መኪናና ሹፌር ለዘማሪ ገብረ ዮሐንስ እንሰጣለን ብለው ቃል ገብቶ ነበረ። እስቲ የነበሩትን ቪዲዮና ቻሌንጁ ሲጀመር ያሉትን ክስተቶች አብረን የምንመለከት ይሆናል። በዚህ በቻሌንጁ ላይ የሚገርማችሁ ነገር በጣም ብዙ ሰዎች ተሳትፈዋል። በሃይማኖት ሳይከፋፈል ሙስሊሙም፣ ፕሮቴስታንቱም፣ ኦርቶዶክሱም ጭምር ማለት ነው። እና በጣም ደስ ያለኝ አንድ ሁለት ቪዲዮዎችን አቀርብላችኋለሁ። እስከ መጨረሻው ድረስ አብራችሁን ትሆኑ ዘንድ በአክብሮት ጋብዛለሁ። እስቲ የመጀመሪያውን ቪዲዮ አይተን እንመለስ። በ19 አዶናይ ያጋረውን ቪዲዮ አይተን እንመለስ። እንኳን ለመልአኩ ቅዱስ ገብርኤል ወርሃዊ በዓል በሰላም አደረሳችሁ። ይህ ቻሌንጅ ብዙዎቻችሁ ስትጠብቁት ነበረ። የዘማሪ ገብረ ዮሐንስ ቻሌንጅ የመኪና የቤት የሹፌር ቻሌንጅ ማለት ነው። እንግዲህ አሁን ዘማሪ ገብረ ዮሐንስ እታች እየጠበቀን ያለው እንደዚህ አይነት አቀባበልም እያደረግንለት እንገኛለን ማለት ነው። በጣም ደስ ብሎኛል። ደስ ነው የሚለው። እህት ያለች ልጅ ያለች በጣም ነው ደስ የሚለው። አሁን እንሂድና እንቀበለው። መጀመሪያ ግን ድባቡ ላሳያችሁ ፈልጋለሁ። ተመልከቱት እንዴት እንደሚያምር አሳያችሁ ናት ይዞክ ክሊኒክ በ48 ሰዓት በሁለት ቀን ማለት ነው 1 ሚሊዮን ተከታይ የነሱ ቲክቶክ አካውንት ማለት ነው ተከታይ አግኝቶ ለዘማሪ ገብረ ዮሐንስ የመኪና ከነ ሹፌሩ ለመስጠት ቀን ቀጠሮ ይዟል። ያን ቪዲዮን የምናጋራ ይሆናል። በተለይ ሳላደንቅ የማላልፈው ነገር በዚህ ይሄ ቻሌንጅ እንዲሳካ በሀገር ውስጥም ከሀገር ውጭም ሆነው ሲያግዙ የነበሩ የሚገርማችሁ ነገር የእውነቴን ነው ሙስሊም ፕሮቴስታንት ሳይሉ ይሄ ዘማሪ ገብረ ዮሐንስ የኦርቶዶክስ ዘማሪ ነው። ግን ሙስሊሞቹ እንኳን ራሱ ሳይቀሩ በጣም ደስተኞች ነበሩ። ቪዲዮ ሲሰሩ ነበር ይሄ ቻሌንጁ እንዲሳካ ማለት ነው። እና በጣም የገረመኝና በጣም ያደነኩት ስሙን ባላቆም ይሄ ቪዲዮ አይተን እንመለስ። ሰላም አለይኩም ያ ጀማ። ይሄን ሰው ይታውቃላችሁ? ገብረ ዮሐንስ ይባላል። ክርስቲያን ወንድሞቻችን በጣም የሚወዱት ዘማሪያቸው ነው። እና ሰሞኑ በቀላሉ መኪና እናስገዛለት ነው። እስማኤል ዴንታል ስፔሻሊቲ ሴንተር 1 ሚሊዮን ፎሎ በሁለት ቀን ውስጥ ካስገባ ነው መኪና ሊገዛለት ቃል ገብቷል። ስለዚህ ሙስሊም ወንድሞቼ ክርስቲያን ወንድሞቻችን እንተባበራቸው። በአንድ ቀን ውስጥ 1 ሚሊዮን ፎሎ እናስገባው። አሁን እንጀምር። ሰላም አለይኩም
let's go everybody, let's go smile. ዋው እንደተመለከታችሁት ይሄ ሰውዬ በሃይማኖቱ ሙስሊም ነው። ነገር ግን መልካም ነገር መስራት ደግሞ ሃይማኖት የሚጠይቅ አይደለም፣ ብሔር የሚጠይቅ አይደለም፣ ማንነትን የሚጠይቅ አይደለም። በቃ ሃይማኖቱ ሳይበግረው ይሄ ቻሌንጅ እንዲሳካ የበኩሉን አስተዋጽኦ እንኳን ራሱ ሲያደርግ ነበረ። እነ ቲክቶከር ጆሲሲ አይተን እንመለስ። ያለን ሰዓት በጣም ትንሽ ነው። ዛሬ አድዋ ነው። ለአድዋ ጊዜ ያሳየነውን ትብብር ሁላችንም ኢትዮጵያውያን ለዘማሪ ገብረ ዮሐንስ ቻሌንጅ ላይ ሁላችንም ትብብራችንን እናሳይ። ስማይልን ከታች ሜንሽን አደርገዋለሁ። የነሱን አካውንት 1 ሚሊዮን በማስገባት ለዘማሪው መኪና ከነ ሹፌሩ እንዲረከብ። ዋው በጣም ደስ ይል ነበርና የሰው ርብርብ ደስ ይል ነበርና በየሁሉም በየስራው በየፊናው ማለት ነው የቻሌንጅ እንዲሳካ የበኩሉን አስተዋጽኦ አድርጓል። በጣም ማቅረብ ስላልቻልን ነው እንጂ ብናቀርብ ደስ ይለን ነበረ። ነገር ግን ይሄ ስማይል ስፔሻሊቲ ዴንታል ክሊኒክ 1 ሚሊዮን ተከታይ አግኝቶ ለዘማሪ ገብረ ዮሐንስ መኪና ቁልፍ ለመስጠት ቀን ቀጠሮ ይዟል። እና ይሄ ቻሌንጅ የስማይል ስፔሻሊቲ ዴንታል ክሊኒክ የነሱ የቲክቶክ አካውንት 1 ሚሊዮን ደርሷል። በዚህ አጋጣሚ ዳሽ ኢንተርቴይንመንት እና መላው ኢትዮጵያ ሕዝብ እንኳን ደስ አላችሁ ለማለት ወድ በቀጣዩ ደግሞ የቤት ቻሌንጅ በቅርቡ ይጀምራል ብዬ አስባለሁኝ። የመኪና ርክክብ በሚኖርበት ሰዓት ደግሞ ያለውን መረጃ ወደ ዘማሪ ገብረ ዮሐንስ ከዛ ወደ አዳራሹ ከገባ በኋላ በዝማሬ ነበረ ሰንበት ተማሪዎቹ ሲቀበሉት የነበረውና በጣም በሚወደው ሁሌም አውደ ምሕረት ላይ የሚዘምረው ዝማሬ አለና ድል አለ በስም የሚለው ዝማሬ ማለት ነውና እስቲ አንድ ጥያቄ ልጠይቃችሁ እናንተን። ከዘማሪ ገብረ ዮሐንስ በጣም የምትወዱት መዝሙር የትኛው ነው? በጣም የምትወዱት ከዘማሪ ገብረ ዮሐንስ በጣም የምትወዱት መዝሙር የትኛው ነው? ኮሜንት ላይ ጻፉልኝ። እስቲ ይሄን ቪዲዮ ደግሞ አይተን እንመለስ። ድል አለ በስም ድል አለ በቃል ተራራው ይናዳል አማኑኤል ስለ ባህር ይከፈላል መድኃኔዓለም ስለ ከክፋት ሁሉ ብናመልጥ የማራ ውሃ ቢጣፍጥ ብንበላም እናንክስ ሰማይ ስለሆንክ ነው አዶናይ ስለሆንክ ነው ሁሉን ቻይ። ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማ። የሚገርማችሁ ነገር አንዳንድ ጊዜ እግዚአብሔር የኛን ሕይወት ለመለወጥ ማለት ነው በሰው ላይ አድሮ ያ ሰው ለኛ እንዲዘጋጅ ያደርጋል። እና እንግዲህ ከአንድ ወር በፊት ይሄ ቪዲዮ ዘማሪ ገብረ ዮሐንስ ሲሄድ አንዲት ሴት ልጅ ነበረ ይሄን ቪዲዮ የለቀቀችው እና እቺ ልጅ በጣም ምስጋና ይገባታል። እቺ ልጅ ነበረች ይሄን ቪዲዮ የለቀቀችው መጀመሪያ ላይ ማለት ነው። እስቲ አይተን እንመለስ። ጋይስ አሁን ላይ እንኳንም ቪዲዮውን ቀረጽኩት እንኳንም ፖስት አደረግኩት እያልኩኝ ነው እና በጣም ደስ ብሎኛል ቻሌንጁ በመጀመሩ። ያለን ደግሞ 2 ቀን ብቻ ነው እና አሁን አይ ቲንክ 700,000 ደርሰዋል እና ከታች ማስቀምጥላችሁን ስማይል ስፔሻሊቲ ዴንታል ክሊኒክን ፎሎ አድርጉ። ትንሽ ቀን ያለችን እና ፕሊዝ ሼር ምናምን አድርጉ፣ ፎሎ እናድርግና ቶሎ ቻሌንጁን ጨርሰው። ቴንክ ዩ ባይ። በጎ ስራዎችን እየሰራ ይገኛል እና በጣም ሊበረታታ ሊመሰገን የሚገባው ነገር ነው ብዬ አስባለሁኝ። እና ላይ አዶናይ ለዘማሪ ገብረ ዮሐንስ አንድ ጥያቄ አቅርቦለት ነበር እና ለዘማሪ ገብረ ዮሐንስ ህይወት ምንድን ናት ብሎ በጠየቀበት ጊዜ ማለት ነው እና በጣም የገረመኝ መልስ ነበረ እና እሱ አሁን ዮሐንስ ያለበትን ሁኔታ የሚገርማችሁ ነገር አዶናይ ምስጋና ይግባውና አቀራረቡ እንኳን ራሱ ዘማሪ ገብረ ዮሐንስ የተቀበለበት መንገድ እንኳን ራሱ በጣም ይለይ ነበር፣ መንፈሳዊነቱን በጠበቀ መልኩ ማለት ነው። የሰንበት ትምህርት ቤት ዘማሪዎች በተገኙበት የክርስቶስን ፍቅር የተጠማች
ወደ ሃይማኖት ለመቅረብ ያለው ጉጉትና ጥርፊያ በጣም የሚገርም ነበር ብዬ አስባለሁኝና በዚህ ቪዲዮ ላይ እናንተ በዚህ ቪዲዮ ምንድነው የታዘ ደጆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝ ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ሳይከብድብኝ የዓለም ዝና ተንበርክኬ ልስጥ ምስጋና ምክንያት አለኝ ለማዘንበሌ ናታኔም ነኝ ይህች ናት ቃሌ ደጅ ሆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ እንኳን ልቆም በፍታን ለብሼ አፍርሃለሁ ሆኔ አጎንብሼ የትምክህት ካባዬን ጥዬ ከመቅደስ ልግባ ጌታዬ ደጅ ሆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ባንጨብጨብ እንዴት ነው ወይ እልል ወይ እንደዚህ ሲፈታ በሌላ መንገድ ስለምንገናኝ የዛን ጊዜ በደንብ አድርገን ኧረ በስመ አብ የዛኔ እኔ ቃል እገባለሁ በኃይለኛ በቃ እናንተም ተጠርታችኋል የዛኔ እንዳትቀሩ ክራሯ መጥታለች እንግዲህ ኦኬ